ድሬዳዋ በምሽት በጣም ትቀዘቅዛለች። የድሬን ነፋሻማና ቀዝቃዛ አየር እየሳብን በድሬ መንገድ ላይ መብራቶች ብዙም ስለሌሉ ከጨለማው ጋር እየተጋፋን ለሽርሽር ወጣን። እንዲህ በድሬ ዋና አደባባይ ስንንሸራሸር ቢሊየን ብሬር ናዚዎች ስልጣን ከወጡበት ቀን ጀምሮ በጀርመን ሀገር ስላለው ሁኔታ ያጫውተን ጀመር። አዎ ናዚዎች ስልጣን ከመያዛቸው በፊት ቢሊየን ብሬር በጀርመን ሀገር ጥሩ ስራ ነበረው። ናዚዎች ስልጣን ከያዙ በኋላ ግን የውጭ ሀገር ሰዎች በጀርመን ሀገር እንደልባቸው መንቀሳቀስም ሆነ መስራት አስቸጋሪ እየሆነ መጣ። ቢሊየን ብሬር የአዶልፍ ሂትለር አካሄድ ስላላማረው ስለወደፊት ህይወቱና እድሉ ሲያስብ ሲያወጣና ሲያወርድ በአጋጣሚ በኢትዮጵያ የነገሰው አዲሱ ንጉስ አውሮፓውያንን በሙያቸው እየተቀበሉ ስራ ይሰጣል የሚል ወሬ በመስማቱ እሱም እድሉን በኢትዮጵያ ለመሞከር ከግብጽ ፖርት ሳይድ ወደ ኢትዮጵያ መግቢያ ፈቃድ ሲጠይቅ እስከተገናኘንበት ቀን ድረስ ያለውን ታሪኩን አጫወተን። እንዲህ ቢሊየን ብሬር ስለ ጀርመንና ሂትለር እያጫወተንና የድሬን ነፋሻማ አየር እየሳብን ስንሸራሸር አንድ የሞተር ብስክሌት ከባድ መብራቱን አብርቶብን ካለፈ በኋላ የጉዞ መስመሩን በፍጥነት ቀይሮ ወደኛ እየበረረ የቶውን አለ በሞተረኛው በቼክ ቋንቋ። እሱ ነው እንደማለት ነበር። የቶውን የሚለውን በሞተሩ ድምጽ መሃል ለይቼ ሰምቼ ዞር ስል የቼኮዝላቪያ ተወላጅ ከሆኑት ከሁለቱ ወንድማማቾች የክሮቭ ልጆች ጋር ግንባር ለግንባር ተገጣጠምን። ከነዚህ ወንድማማቾች ጋር ተቃቅፈን ተሳሳምን።